ለክርስትና ከእስራኤላውያን ወይም ከአይሁድ ይልቅ እስልምና ይቀርባል እላቸዋለሁና አይሁዶች ለክርስቶስ ያላቸው ጥላቻ በጣም ጽንፍ የረገጠና ስሙ ሲጠራ ራሱ ምራቃቸውን የሚተፉ ክርስቲያን ሆናችሁ ላይ ልትጎበኙ ምናምን ስትሄዱ እዛ አክቱ ብለው ሁላ ነው የሚተፉባቸው። ክርስቶስን ፍጹም የሚጸየፉና ስሙን እንኳን ሲጠሩ ከታላቅ ይቅርታ ጋር ይህን ቃል በመጠቀም ግን ኢየሱስን የድንግል ልጅ ሳይሆን የዝሙት ልጅ እንደሆነ ነው የሚያምኑት እና ክርስቶስን በዚህ ልክ ስሙን አውርደውና አዋርደው የኖሩ ህዝቦች እንደሆኑ ስታይ እውነትም ለክርስትና ከአይሁድ ይልቅ እስልምና ይቀርበዋል። የእስራኤል መንግስት እንዳይገባ ከልክሉ። ክፉዎች ናቸው፣ ገዳዮች ናቸው፣ ተንኮለኞች ናቸው፣ ሴረኞች ናቸው። ከነሱ ተጠበቁላሉ። እኔ ሐቁን ነው መመስከር የምፈልገው የምናገረው። አለቀ። 4 ነጥብ። እኔ ክርስቲያን ነኝ፣ የቤተ ክርስቲያን አገልጋይ ነኝ። በክርስትና እግዚአብሔር ስፔሻል የሚባል በዜግነት ስፔሻል የሚባል ህዝብ የለውም። 4 ነጥብ የለው። እስራኤል የእግዚአብሔር ስፔሻል ህዝብ አይደለም። እስራኤል ማለት እንደ ደቡብ ሱዳን አንድ ተራ ህዝብ ነው። እስራኤል ማለት እንደ አንድ ሊቢያ እንዳለ ሰው ተራ ህዝብ ነው። ሌላ ነገር የለውም። እስራኤል ሀገረ እግዚአብሔር ናት ምናምን የሚሉ አስተያየቶች ያ ትክክል እንዳልሆኑ ነው። አሁን ያለችው የምናቃት ባንዲራዋ ነጭ በሰማያዊ የሆነው የክርስትና እምነት ተከታይ ሀገር አይደለችም። የአይሁድ እምነት ተከታዮች ናቸው ማለት ነው። ሌላኛው በመንፈሳዊ ሲታይ እንግዲህ በክርስትና ሃይማኖት ውስጥ ብዙ የኢንፎርሜሽን ክፍተት ያላቸው ሰዎች አሉ። ክርስቲያን ሆናችሁ ላይ ልትጎበኙ ምናምን ስትሄዱ እዛ አክቱ ብለው ሁላ ነው የሚተፉባቸው። ምክንያቱም በሐሰተኛው ነብይ ነው እያመናችሁ ያላችሁት። ኢየሱስ ክርስቶስ ሌባ፣ አጭበርባሪ፣ ወንበዴ፣ ሐሰተኛ ነብይ ወይም እንትን አድርገው ነው የሚያዩት። በቃ ላይክ ሌባ ነው፣ አጭበርባሪ ነው፣ ጀስት ተሳካለት ነው የሚሏችሁ። ፎሎወር አገኘ ትንሽ ተሳክቶለት ከዛ በኋላ ተሰቀለና ሞተ እንጂ ሂዝ ሐሰተኛ ነውና ትክክለኛውን ኢየሱስ ክርስቶስ እየጠበቅን ነው የሚሉት። በመንፈሳዊ ሲታይ እንግዲህ በክርስትና ሃይማኖት ውስጥ ብዙ የኢንፎርሜሽን ክፍተት ያላቸው ሰዎች አሉ።